we're going to be selling a gold card. We're going to be putting a price on that card of about $5 million, and that's going to give you green card privileges plus $5 million. For $5 million, this could be yours. የአሜሪካ የግሪን ካርድ ባለቤት የሚያደርገውን ጎልድ ካርድ ሽያጭ ፕሬዝዳንት ትራምፕ ይፋ አድርገዋል። የአንዱ ካርድ ዋጋም $5 ሚሊዮን ነው። ይሄው በአሜሪካ መኖሩን ፈልጋለን ለሚሉ ሰዎች በ$5 ሚሊዮን የእጅ በእጅ ሽያጭ የቀረበው የትራምፕ ወርቃማ ካርድ በቀጥታ የግሪን ካርድ ባለቤት እንደሚያደርግና ዜግነት ለማግኘት የሚደረገው ሂደት አካል እንደሚሆን ፕሬዝዳንት ትራምፕ በሰጡት ማብራሪያ ተናግረዋል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ጀነራሉ ዘመቻ ተከፍቶብኛል ብለዋል። የቆየ ቂም ነውም ሲሉ አክለዋል። ማናቸው በምን ጉዳይ የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል አዲስ ባቀረቡት ክስ የኢትዮጵያ ፖለቲካዊ ትንኮሳ ኤርትራ ከያዘችው አስደማሚ የኢኮኖሚ ግስጋሴ ለማሰናከል ያለመ ነው ሲሉ ወቅሰዋል። ሚኒስትሩ በቀይ ባህር ቀጠና የዜሮ ድምር አካሄድ ሊቆም ይገባል ብለዋል። መረጃውን እናደርሳለን። ፕሬዝዳንት ትራምፕ ጎልድ ካርድ ብለው ያዘጋጁትን ለአሜሪካ መኖሪያነት መንገድ የሚጠርገውን ለሚሊዮነሮችና ቢሊዮነሮች የተዘጋጀን ወርቃማ ካርድ ይፋ አድርገዋል። በ$5 ሚሊዮን አሜሪካን ድሪም የተባለውን የአሜሪካን ህልም መኖር ጀምሩም እየተባለ ነው። ፕሬዝዳንቱ 1 ሚሊዮን ካርዶችን በ$5 ሚሊዮን በመሸጥ አሜሪካንን አንበሸብሻለሁ እያሉም ነው። ተቾችም አልጠፉም። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። አሜሪካ አዲሱን የትራምፕን የ10% ታሪፍ ዛሬ እኩለ ሌሊት ላይ መሰብሰብ መጀመሯ ተሰምቷል። የትራምፕ የታሪፍ ውሳኔን ተከትሎ የተለያዩ ሀገራት የአጸፋ ታሪፍ በመጣል ምላሽ የሰጡ ሲሆን ሌሎች ሀገራት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት እየተሯሯጡ ነው። በዚሁ ጉዳይ የምናደርሳችሁ መረጃ ይኖራል። የአሜሪካው ፕሬዝዳንት ሰሞኑን ባደረጉት አዲስ የቀረጥ ጭማሪ እርምጃ ከኢትዮጵያ ወደ አሜሪካ በመታስገባቸው ምርቶች ላይ 10% ቀረጥ እንዲጣልባቸው አድርጓል። ታዲያ ይሄ ታሪፍ ምን መዘዝ ይዞ ይመጣል ለሚለው ጥያቄ ታዋቂው የኢኮኖሚ ባለሙያ መልስ ሰጥተዋል። ዝርዝር የንግድና ታሪፍ ሁኔታ የተገለጸበት መረጃ አክለናል። ማያንማር ውስጥ ለፈተና የተዳረጉ ኢትዮጵያውያን ጉዳይ አሁንም መፍትሄ አለማግኘቱ ተሰምቷል። በአሳሳች የሥራ ዕድል ተታለው ወደ ማያንማር የሄዱ ኢትዮጵያውያን ዛሬም ከችግር ሊወጡ እንዳልቻሉ የከፋ ሁኔታ ውስጥ መሆናቸውን ቤተሰቦቻቸው ተናግረዋል። መረጃውን እናደርሳለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመቻ ተከፍቶብኛል ጀነራሉ ዘመቻ ተከፍቶብኛል ሲሉ አስታውቀዋል። ዘመቻውም የተከፈተባቸው በቅርብ የትግል አጋሮቻቸው መሆኑንም አብራርተዋል። ይህንን ያሉት በትግራይ ጊዜያዊ አስተዳደር ውስጥ የአቶ ጌታቸው ረዳ ምክትል የመልካም አስተዳደርና ዴሞክራታይዜሽን ዘርፍ ኃላፊው ሌተናል ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን ልክ እንደ ፕሬዝዳንቱ አቶ ጌታቸው ሁሉ ትግራይን ለቀው ወጥተዋል። ጀነራሉ ጊዜያዊ አስተዳደሩን የተቀላቀሉት አስተዳደሩ ሲዋቀር ምሁራን በሚለው ስብስብ ውስጥ አንዱን የመንግስት ክፍል ይዘው ነበር። ከሰሞኑ ከትግራይ ዲያስፖራ አባላት ጋር በዙም ባደረጉት ውይይት ባለፉት 2 ዓመታት በትግራይ ገጠማቸውን ፈተና ማብራሪያ ሰጥተውበታል። ጉዳዩንም ከህወሓት ጋር በማያያዝ የተለያዩ ሐሳቦችን አንስተዋል። ጀነራል ጻድቃን በአቶ መለስ ዜናዊ ዘመን በነበረውና ህንፍሽፍሽ እየተባለ በሚጠራው የህወሓት ክፍፍል ወቅት ከነበሩበት ከፍተኛ ወታደራዊ አመራር እንዲነሱ የተደረገ ሲሆን አሁንም በአዲሱ የህወሓት ክፍፍል ስማቸው እየተነሳ መሆኑንም ተናግረዋል። በጊዜው እሳቸውን ከወታደራዊ አመራርነታቸው ያሰናበቱት የህወሓት አመራሮች ሲሆኑ በአሁኑ ሰዓት ደግሞ ጻድቃን ቂም ቋጥሮ ድርጅቱን ሊበቀል ነው በሚል የቀጠለ ዘመቻ ተከፍቶብኛል ሲሉም በዚሁ ውይይታቸው ላይ ተናግረዋል። ጻድቃን የመጣው ከ1993 የህወሓት ክፍፍል በኋላ በፓርቲው ላይ ቂም በመቋጠር ህወሓትን የማፍረስ የሚሉ ስም የማጥፋት ዘመቻዎች ተከፍተውብኛል። እኔ ግን እነሱ ከሚሉት በብዙ የራኩ ሰው ነኝ። እንደገባኝ አሁን በዚህ አቅጣጫ ስሜን እያጠፉ ያሉ አካላት ያን ጊዜ እንደበደሉኝ ያውቃሉ ማለት ነው ሲሉም ማብራሪያቸውን ሰጥተዋል። አክለውም በ1993 ፍሽፍሽ መፈንቅለ መንግስት ለማካሄድ ሞክረዋል መባሉ ሐሰት ነው። ነገር ግን አሁን ባለው ሁኔታ ለሁሉም ነገር ምላሽ የመስጠት ፍላጎት የለኝም። ህወሓት ከተነሳበት ዓላማም ሆነ መርህ ርቋል። አመራሮቹም ፓርቲና መንግስት አንድ ከሆነ ድርጅት ይፈርሳል የሚለውን መርህ ዘንግተውታል ሲሉም ነው የተናገሩት። ክልሉን በተመለከተም ያለውን የፖለቲካ ውጣ ውረድ በተመለከተ ማብራሪያ የሰጡት ጀነራል ጻድቃን
እውነት ለመናገር ከጦርነት በኋላ ፖለቲካዊ ለውጥን ማድረግ ከባድ ነው። ክልሉ አሁን ያለበት ሁኔታ ከባድ ነው። በየትኛውም በጦርነት ውስጥ ያለፈ ሀገር ሰላማዊ ሁኔታን ለማምጣት ፈተናዎች ቢኖሩም ፖለቲካዊ ለውጥ ማካሄድ ደግሞ ችግሩን የበለጠ ያወሳስበዋል ያሉት ጄኔራሉ በክልሉ የፖለቲካ ኃይሎች መካከል የተፈጠረው ልዩነት ክልሉን በድህረ ጦርነት እንዲያገግም ከማድረግ ይልቅ ወደ ባሰ ሁኔታ ከቶታል ሲሉም ተናግረዋል። የሐሳብ ብዝሃነትን ማራመድ የማንችልበት አዳጋች ጊዜ ላይ ደርሰናል። እኔ የታገልኩለትና ብዙ ዋጋ የከፈልኩለትን ድርጅት በዚህ መንገድ አላውቀውም ሲሉም ጄኔራል ጻድቃን ከትግራይ ዲያስፖራ አባላት ጋር በነበራቸው ውይይት ላይ ተናግረዋል። በቀጣይ መረጃ የኤርትራ አዲስ ክስ። የኤርትራው ማስታወቂያ ሚኒስትር የማነ ገብረመስቀል አዲስ ባቀረቡት ክስ የኢትዮጵያ ፖለቲካዊ ትንኮሳ ኤርትራ ከያዘችው አስደማሚ የኢኮኖሚ ግስጋሴ ለማሰናከል ያለመ ነው ሲሉ ወቅሰዋል። ኤርትራ እንደ ሀገር ከተመሰረተች ጥቂት ዓመታት ቢሆናትም ከባባድ ፈተናዎችን እያለፈች ዛሬ ላይ ደርሳለች ሲሉ ሚኒስትሩ አመልክተዋል። ባለፉት 10 ዓመታት ውስጥ ብዙ ከባድ የጭንቀት ፈተናዎችን፣ የተከፈቱ ጦርነቶችን፣ የተጣሉ ማዕቀቦችን አልፋለች ያሉት የማስታወቂያ ሚኒስትሩ በዚህ ሂደትም ውስጥ ሆና አስገራሚ ኢኮኖሚያዊ መሰረት መገንባቷን አንስተው አወድሰዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረመስቀል አዲስ ባቀረቡት ክስ የኢትዮጵያ ፖለቲካዊ ትንኮሳ ኤርትራ ከያዘችው አስደማሚ የኢኮኖሚ ግስጋሴ ለማሰናከል ያለመ ነው ሲሉ ወቅሰዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረመስቀል አዲስ ባቀረቡት ክስ የኢትዮጵያ ፖለቲካዊ ትንኮሳ ኤርትራ ከያዘችው አስደማሚ የኢኮኖሚ ግስጋሴ ለማሰናከል ያለመ ነው ሲሉ ወቅሰዋል። ኤርትራ እንደ ሀገር ከተመሰረተች ጥቂት ዓመታት ቢሆናትም ከባባድ ፈተናዎችን እያለፈች ዛሬ ላይ ደርሳለች ሲሉ ሚኒስትሩ አመልክተዋል። ባለፉት 10 ዓመታት ውስጥ ብዙ ከባድ የጭንቀት ፈተናዎችን፣ የተከፈቱ ጦርነቶችን፣ የተጣሉ ማዕቀቦችን አልፋለች ያሉት የማስታወቂያ ሚኒስትሩ በዚህ ሂደትም ውስጥ ሆና አስገራሚ ኢኮኖሚያዊ መሰረት መገንባቷን አንስተው አወድሰዋል። አሁን ላይ ኤርትራ ላይ ያነጣጠረው የኢትዮጵያ ትንኮሳ ኤርትራ ከያዘችው አስደማሚ የኢኮኖሚ ግስጋሴ ለማሰናከል ያለመ ነው ሲሉ የተቹት ሚኒስትሩ የኤርትራን ወቅታዊ የኢኮኖሚ ሁኔታ፣ ድብቅ አቅምና የወደፊት ተስፋ ስጋት ውስጥ የከተታቸው የኢትዮጵያ ፖለቲከኞች ኤርትራን በማጣጣል ላይ ያተኮረ ዘመቻ ከፍተዋል ሲሉ አመልክተዋል። በውጫዊ ፋይናንስ ተቋማት ላይ ሳንመረኮዝ እያሳየን ያለነው የኢኮኖሚ ግስጋሴ አስገራሚ ነው ያሉት የማስታወቂያ ሚኒስትሩ እንደ ኢትዮጵያ እኛ ኢኮኖሚ ስብራታችንን ለመጠገን በዓለም አቀፍ ተቋማት ላይ አንመረኮዝም ሲሉ አጣጥለዋል። የኤርትራው ማስታወቂያ ሚኒስትር በትላንትናው ዕለት በይፋዊ ኤክስ ገጻቸው ባጋሩት በዚሁ መልእክታቸው በአፍሪካ ቀንድ ክልል ውስጥ ያሉ ሀገራዊ ልማት ስራዎችና ምኞቶች በዜሮ ድምር አስተሳሰብ መሸፈን የለባቸውም ሲሉ አመልክተዋል። ከዚህ ቀደም የኤርትራ መንግስት ቃል አቀባይ የማነ ገብረመስቀል በአፍሪካ ቀንድ ቀጠና አሁን የተፈጠረው ችግር ምንጩ በህጋዊ መንገድም ይሁን በወታደራዊ ኃይል ወደብ ወይም የባህር በር ማግኘትን ኢላማ ካደረጉ ተቀባይነት ከሌላቸው የግዛት ተስፋፊነት ፍላጎቶች ጋር የተያያዘ ነው በማለት ማመልከታቸው አይዘነጋም። በኢትዮ ኤርትራ ጉዳይ ማስታወቂያ ሚኒስትሩ የማነ ገብረመስቀል ተከታታይ መግለጫዎችን ሲሰጡ ቆይተዋል። በቀጣይ መረጃ የአሜሪካ የግሪን ካርድ ባለቤት የሚያደርገው ጎልድ ካርድ። የአሜሪካ የግሪን ካርድ ባለቤት የሚያደርገውን ጎልድ ካርድ ሽያጭ ፕሬዝዳንት ትራምፕ ይፋ አድርገዋል። የአንዱ ካርድ ዋጋም $5 ሚሊዮን ነው። ይሄው በአሜሪካ መኖር እንፈልጋለን ለሚሉ ሰዎች በ$5 ሚሊዮን የእጅ በእጅ ሽያጭ የቀረበው የትራምፕ ወርቃማ ካርድ በቀጥታ የግሪን ካርድ ባለቤት እንደሚያደርግና ዜግነት ለማግኘት የሚደረገው ሂደት አካል እንደሚሆን ፕሬዝዳንት ትራምፕ በሰጡት ማብራሪያ ተናግረዋል። ይህንን ካርድ ገዝታችሁ አሜሪካን ድሪም የሚባለውን የድሎት ኑሮ ኑሩም እየተባለ ነው። ከዚህ ቀደም በዚህ ወርቃማ ካርድ በተባለው ዙሪያ ማብራሪያዎችን ሲሰጡ የቆዩ ሲሆን አሁን ደግሞ ካርዱ ለሚሊዮነሮችና ቢሊዮነሮች የሚሸጥበት ሁኔታንም አስተዋውቀዋል። ይሄው አንዱ በ$5 ሚሊዮን የሚሸጠው ካርድ ለመሸጥ የታሰበው 1 ሚሊዮን ካርዶችን ነው። ትራምፕ በምስላቸው የታተመውንና የሌሎቹ ካርዶች ለሽያጭ የተዘጋጁት ካርዶች ፕሮቶታይፕ ወይም አምሳያ የሆነውን ጎልደን ካርድ በኤርፎርስ ዋን የአሜሪካ ፕሬዝዳንት አውሮፕላን በር ላይ ሆነው አስተዋውቀዋል። ትራምፕ ለጋዜጠኞች በሰጡት ማብራሪያም ይህንኑ ካርድ ሊገዙ ሰዎች ከ2 ሳምንት ባነሰ ጊዜ ውስጥ ለገበያ የሚቀርብ መሆኑንም ተናግረዋል። ትራምፕ የዚህ ካርድ ዓላማ አንድ ነው ሲሉም ተናግረዋል። ይኸውም አሜሪካ ውስጥ በገንዘባቸው ስራ መፍጠርን የሚችሉ ከየዓለም ጥግ ያሉ ሀብታሞችን መሰብሰብ ነው ሲሉም አስታውቀዋል። አሜሪካ ከፍተኛ በጀት ጉድለት ያለባት ሀገር ስትሆን የውጭ ዕዳዋም ከፍተኛ ነው። እነዚህን ሁለት የኢኮኖሚ ችግሮችን መፍትሄ እየሰጡ ለመሄድ ይሄው የ$5 ሚሊዮን ወርቃማ የመኖሪያ ካርድን መሸጥ ግድ ሆኖ ተገኝቷልም ተብሏል። ፕሬዝዳንቱ ከካርዱ ሽያጭ የሚሰበሰበው ዶላርም ለዚሁ የበጀት ጉድለት መሙያ ያገለግላልም ብለዋል። እነዚህ በአሜሪካ ቀጥታ መኖሪያ ለማግኘት የ$5 ሚሊዮን ወርቃማ ካርዱን የሚገዙ ሰዎች የተጣሉባቸው ግዴታዎችም አሉ። ግዴታዎቹም በአሜሪካ መዋለ ንዋያቸውን ማፍሰስና ለሰራተኞች የሥራ ዕድልን መፍጠር ነው። ጎልድ ካርድ ያላቸው ባለሀብቶች በአሜሪካ ለመስራት የሥራ ዕድልን ለመፍጠር ኩባንያዎችን ለመመስረት እንዲችሉና እንዲሁም ታክስም እንደሚከፍሉ ፕሬዝዳንት ትራምፕ በዚሁ ማብራሪያቸው አስታውቀዋል። እንደ ፍራንስ 24 ዘገባ ከሆነ አንድ ወርቃማ ካርድን የገዛ ባለሀብት በአሜሪካ በትንሹ $1 ሚሊዮን በሚያወጣ ኢንቨስትመንት ውስጥ መሰማራትና
እስከ 10 ለሚሆኑ ሰዎችም የሥራ ዕድልን መፍጠር ይጠበቅበታል። ጎልድ ካርድ በቀጥታ የግሪን ካርድ ባለቤት እንደሚያደርግና ዜግነት ለማግኘት የሚደረገው ሂደት አካል እንደሚሆን ፕሬዝዳንት ትራምፕ ተናግረዋል። አዲሱ የጎልድ ካርድ ፕሮግራም ከዚህ በፊት የነበረውን EB-5 የስደተኛ ኢንቨስተሮች ፕሮግራም የሚተካ ይሆናልም ተብሏል። We're going to be selling a gold card. We're going to be putting a price on that card of about $5 million, and that's going to give you green card privileges plus $5 million. For $5 million, this could be yours. በቀጣይ መረጃ ለትራምፕ ውሳኔ እየተሞከሩ ያሉ መፍትሄዎች። አሜሪካ አዲሱን የትራምፕን የ10% ታሪፍ ዛሬ እኩለ ሌሊት ላይ መሰብሰብ ጀመረች። ቅዳሜ ሌሊት የአሜሪካ የጉምሩክ መስሪያ ቤት የፕሬዝዳንት ዶናልድ ትራምፕን የአንድ ወገን 10% ታሪፍ ከብዙ ሀገራት ወደ ሀገር ውስጥ በሚገቡ ምርቶች ላይ መሰብሰብ የጀመረ ሲሆን በሚቀጥለው ሳምንት ደግሞ ከ57 ዋና የንግድ አገራት ምርቶች ላይ ከፍተኛ ቀረጥ ይጠበቃል። የመጀመሪያው 10% መሰረታዊ ታሪፍ በአሜሪካ የባህር ወደቦች፣ አውሮፕላን ማረፊያዎችና የጉምሩክ መጋዘኖች 12:01 ላይ ተግባራዊ ሆኗል። እንደ ተንታኞች ገለጻ ይህም የትራምፕ ውሳኔ ከሁለተኛው ዓለም ጦርነት በኋላ የነበረውን የታሪፍ ስርዓት በጅምላ ውድቅ ማድረጉን የሚያሳይ ነው። የትራምፕ የታሪፍ ውሳኔን ተከትሎ የተለያዩ ሀገራት የአጸፋ ታሪፍ በመጣል ምላሽ የሰጡ ሲሆን ሌሎች ሀገራት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት እየተሯሯጡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራት በሚልኳቸው ሸቀጦች ላይ ጣሉት ታሪፍ በዓለም አቀፍ ደረጃ ትልቅ ተጽዕኖ እንደሚያመጣ ይጠበቃል። ከወዲሁ የፕሬዝዳንቱን እርምጃ የአውሮፓ ህብረትና ቁልፍ አጋሮቻቸው አውግዘውታል። የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ቮን ደር ላይን ታሪፉ በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች የከፋ መዘዝ ሊያስከትል እንደሚችል ነው የአውሮፓ ሀገራትን ወክለው ባደረጉት ንግግር አጽንኦት የሰጡት። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ታሪፉ ስህተት መሆኑን ቢናገሩም ሆኖም ከአሜሪካ ጋር በመምከር ስምምነት ላይ ለመድረስ መጣር አስፈላጊ ነው ብለዋል። በትራምፕ ታሪፎች ተጠቂ ከሆኑት መካከል የእስያ ምጣኔ ሀብቶች አንዱ ነው። አሜሪካውያን ከቪየትናም በሚገቡ ምርቶች ላይ 46% እንዲሁም ከካምቦዲያ ለሚመጡ ደግሞ 49% ግብር መክፈል ይጠበቅባቸዋል። በዚህ ጉዳይ ቪየትናም ለጉዳዩ ዲፕሎማሲያዊ መፍትሄ ፍለጋ ከትራምፕ ጋር መነጋገሯን የታወቀው ፕሬዝዳንት ዶናልድ ትራምፕ በይፋዊ ኤክስ ገጻቸው ባሰፈሩት መልእክት ከቪየትናም ኮሚኒስት ፓርቲ ዋና ጸሐፊ ቶላም ጋር ውጤታማ የሆነ የስልክ ውይይት ማድረጋቸውን ገልጸዋል። ቪየትናም ከአሜሪካ ጋር ስምምነት ላይ መድረስ ከቻለች ታሪፋቸውን ወደ ዜሮ መቀነስ እንደምትፈልግ ዋና ጸሐፊው ነግረውኛል ሲሉ ትራምፕ አመልክተዋል። ቪየትናም ላቀረበችው ጥሪ በሀገራችን ስም ምስጋናዬን በማቅረብ በዚህ ጉዳይ ለመምከር በቅርብ ጊዜ ውስጥ ስብሰባ ይኖረናል ሲሉ ትራምፕ ገልጸዋል። እንደ ቪየትናም ሁሉ ህንድና እስራኤል በአሜሪካ የተጣለባቸው ቀረጥን ተከትሎ የሚደርስባቸውን ጫና ለመቀነስ ከፕሬዝዳንት ትራምፕ ጋር እየተነጋገሩ ነው ተብሏል። በሌላ በኩል ታዋቂው የኢኮኖሚ ባለሙያ ስለ ታሪፍ ጭማሪው በኢትዮጵያ ውጭ ምንዛሬ ግብይት ላይ ተጽዕኖ አለው። የአሜሪካው ፕሬዝዳንት ሰሞኑን ባደረጉት አዲስ የቀረጥ ጭማሪ እርምጃ ኢትዮጵያን ጨምሮ ከ40 በላይ አፍሪካ ሀገራትን አካቷል። እርምጃው ኢትዮጵያ ወደ አሜሪካ በምታስገባቸው ምርቶች ላይ የ10% ቀረጥ እንዲጣልባቸው አድርጓል። ይህ አዲሱ የፕሬዝዳንት ትራምፕ እርምጃ የኢትዮጵያ ኢኮኖሚና ወደ አሜሪካ ገበያ በሚገቡ የኢትዮጵያ ምርቶች ላይ ምን ተጽዕኖ እንደሚኖረው ይጠበቃል። ታዋቂው ኢኮኖሚ ባለሙያ ታሪፉ ተጽዕኖ መፍጠሩ አይቀሬ ነው ብለዋል። ኢኮኖሚስቱ አቶ ክቡር ገና በታሪፉ ጉዳይ ሙያ አስተያየታቸውን ሰጥተዋል። ከቲክቫ ኢትዮጵያ ጋር ቃለ መጠይቅ ያደረጉት ባለሙያው የቀረጥ ወይም ታሪፍ ጭማሪው ወደ አሜሪካ ገበያ የሚላኩ ሸቀጦች ዋጋቸውን ያንረዋል። ይህ ደግሞ በሸማቹ ማህበረሰብ ላይ አሉታዊ ተጽዕኖ እንደሚኖረው ነው የገለጹት። በኢኮኖሚ በንግድና ኢንቨስትመንት ጉዳዮች ትንታኔ በመስጠት የሚታወቁት አንጋፋው ባለሙያ አቶ ክቡር ገና በሰጡት ማብራሪያ ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ቡናና ጨርቃጨርቅ ትልቁን ድርሻ እንደሚይዙ ገልጸው አሁን እነዚህ ምርቶች አሜሪካ በሚደርሱበት ጊዜ ዋጋቸው ይጨምራል ብለዋል። የሸቀጦቹ ዋጋ ሲጨምር ገዢዎቹ ይቀንሳሉ። ያ ደግሞ ሀገር ውስጥ ያሉ አምራቾች ምርታቸውን ሊቀንስና በአቅምም ሊያንገዳግዳቸው ይችላል ሲሉም አክለዋል። የኢኮኖሚ ባለሙያው እርምጃው ኤክስፖርት ኢኮኖሚውን ይጎዳዋል። ቀደም ሲል አባል የነበርበት የአጎዋ ዕድል ማለትም የአፍሪካ ምርቶች ከቀረጥ ነፃ ወደ አሜሪካ ገበያ የሚገቡበት አሰራር ተጠቃሚዎች ነበርን። ያ ዕድል ተቋርጧል። የኢትዮጵያ ምርቶች ቀረጥ ተከፍሎባቸው ነበር ወደ አሜሪካ ገበያ ሲገቡ የነበሩት። አሁን የተጨመረ 10% ታሪፍ ቀደም ብሎ በነበረው ላይ ነው። ይህ የኢትዮጵያ ላኪዎችን ያዳክማል፣ በውጭ ምንዛሬ ግብይት ላይም ተጽዕኖ ይኖረዋል ብለዋል። በአብዛኛው እንዲህ አይነት ለውጥ በሚመጣበት ጊዜ የውጭ ምንዛሬ ግብይት የገንዘብ መዘርዘሪያ መጠን ላይ የሆነ ተጽዕኖ ያስከትላል ያሉት ባለሙያው እርምጃው ብር ሊያጠነክረው ይችላል፣ አሊያም የበለጠ ሊያዳክመው ይችላል። እሱን ቀጥለን የምናየው ይሆናል። ሆኖም ግን ተጽዕኖ አይቀሬ ነው ብለዋል። አቶ ክቡር ገና ሲያክሉም በትክክል ምንድነው የሚፈጠረው የሚለው በትግበራው ወቅት ነው የሚታየው። ለምሳሌ እዛ ያሉት ኢምፖርተሮች አሁን በዚህ የታሪፍ መጨመር ምክንያት የሸቀጥ ዋጋ ጨምሮባቸዋል። አሁን እነሱ ምን ይወስናሉ? ጭማሪውን ራሳቸው ሸፍነው ትርፋቸውን ቀንሰው እቃውን ለሸማች ያቀርባሉ ወይስ ጭማሪውን በቀጥታ ለተጠቃሚ ያስተላልፋሉ የሚለው ገና የሚታይ ይሆናል።
ከዚህ በተጨማሪ እርምጃው የትኞቹን ሸቀጦች የበለጠ ይጎዳል የሚለውም እንደዚሁ ቀጥሎ የሚታይ ነው ሲሉ አስረድተዋል። ለምሳሌ በአሜሪካ ገበያ ብዙም ተወዳዳሪ የሌለው የኢትዮጵያ ሸቀጥ ብዙም ተጽዕኖ ላይ ደርስበት ይችላል። ምክንያቱም ሸማቹ አማራጭ ስለሌለው ዋጋው ቢጨምርበትም እቃውን ይገዛዋል ብለዋል። የሆነ ሆኖ ግን ታሪፉ የምርት ዋጋ እንዲጨምር ያደርጋል። ያ ደግሞ በሸማቾች ዘንድ የመግዛት ፍላጎት ይቀንሳል። ከዛም የምርት መጠን ይዳከማል። ገዢ ከሌለ ኢትዮጵያ አምራቾች ሊያመርቱ አይችሉም ሲሉ ነው ያስረዱት። ታሪፉን ተከትሎ ለሚመጣው ችግር መፍትሄው ምን እንደሆነ ተጠይቀው ደግሞ መፍትሄው ያንን የሚተካ ሌላ ገበያ መፈለግ ነው። ከአሜሪካ ወጥቶ የሌሎችን ሀገራት ገበያ ማፈላለግ አስፈላጊ ይሆናል። ተጽዕኖ ከመበረታቱ በፊት ሌሎች የንግድ መዳረሻዎችን ማፈላለግ ይገባል ብለዋል። ታሪፉ የተጣለው በሁሉም ሀገራት ላይ ስለሆነ የትኛው ሀገር የበለጠ ይቋቋመዋል የሚለው ገና በትግበራ ወቅት የሚታይ ሲሆን የታሪፍ ለውጥ መምጣት የፖሊሲ ለውጥ ለማድረግም ይረዳል ሲሉ አክለዋል። ወደ ሌሎች ዘርፎች እንድንገባ ሊያስገድድ ይችላል ያሉት ባለሙያው ለምሳሌ ቱሪዝም ዘርፉን ማጠናከርና ማስፋፋት ይገባ ይሆናል። በተጣለው ታሪፍ ምክንያት የሚታጣውን ገቢ ለማካካስ የሚወሰድ እርምጃ ይሆናል ሲሉም አስረድተዋል። በቅድሚያ ግን የእርምጃውን ተጽዕኖ በደንብ ማጥናትና የመውጫ መንገዶችን ማሰብ ተገቢ ነው። ተጽዕኖ ምን ሊሆን እንደሚችል ማየት ይኖርብናል ሲሉ መናገራቸውን የቲክቫ ኢትዮጵያ ዘገባ አስነብቧል። በቀጣይ መረጃችን የቀጠለው ኢትዮጵያውያኑ የድረሱልን ተማጽኖ። ማያንማር ውስጥ ለፈተና የተዳረጉት ኢትዮጵያውያን ጉዳይ አሁንም መፍትሄ አለማግኘቱ ተሰምቷል። በአሳሳች የሥራ ዕድል ተታለው ወደ ማያንማር የሄዱ ኢትዮጵያውያን ዛሬም ከችግር ሊወጡ እንዳልቻሉ የከፋ ሁኔታ ውስጥ መሆናቸውን ቤተሰቦቻቸው ተናግረዋል። ከቅርብ ጊዜ ወዲህ ባልተለመደ ሁኔታ ወደ ደቡብ ምስራቅ እስያዋ ማያንማር ለተሻለ ሥራ በሚል ከማያንማር ታይላንድ አዲስ አበባ በተዘረጋ የሕገወጥ የሰዎች ዝውውር መረብ ውስጥ እየገቡ ያሉት ኢትዮጵያውያን አንድም ወጣቶች በሌላ በኩል ከከፍተኛ ትምህርት ተቋማት ተምረው የወጡ በስራም ተሰማርተው የነበሩ ዜጎች መሆናቸውን የተገለጸው። እነዚህ ኢትዮጵያውያን በደላሎች እየተጭበረበሩ የአውሮፕላን ትኬት ተቆርጦላቸው ህጋዊ ተጓዥ ሆነው ታይላንድ ይገባሉ። ከዚያም ወደ ማያንማር። ያክስቷ ልጅ ከዩኒቨርሲቲ ወጥቶ ስራ ባለማግኘቱ ወደዚች ሀገር መሄዱን የምትናገረው እህት ቤተሰቧ በጣም የከፋ ነገር ውስጥ መግባቱን እዚያ ከመካከላቸው አስገድደው በቀን እስከ 18 ሰዓት ከሚያሰሯቸው መካከል የሌሎች ሀገራት ዜጎች እየወጡ ስለመሆኑ እንደገለጸላት ተናግራለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ለጉዳዩ መፍትሄ ለመስጠት ክትትልና ጥረት እየተደረገ መሆኑን ከዚህ በፊት አስታውቆ ነበር። ሆኖም ባለው ዳተኝነት ምክንያት ኢትዮጵያውያኑ እስካሁን ከገቡበት ያልታሰበ አደጋ ሊወጡ እንዳልቻሉም ትገልጻለች። ትንሽ የዲፕሎማሲ እንቅስቃሴ ቢጀመር ያን ያህል ከባድ ነው ብዬ አላምንም። ለምን በመስሪያ ቤቶቹ በኩል ዳተኝነት እንዳለ አይገባኝም ስትል ለዶቼ ቬለ በሰጠችው ቃል አመልክታለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ጃፓን የሚገኘው የኢትዮጵያ ኤምባሲ ከሚያንማር መንግስት ጋር ንግግር መጀመሩን ትላንት አስታውቀዋል። ቁጥራቸው በውል ያልታወቀ ዜጎች በህገወጥ የሰዎች አዘዋዋሪዎች ተታለው መሄዳቸውን የሚገልጸው የኢትዮጵያ ውጭ ጉዳይ ሚኒስቴር ለችግር የተጋለጡ ዜጎችን ለማስለቀቅ ጃፓን የሚገኘው የኢትዮጵያ ኤምባሲ ከሚያንማር የውጭ ጉዳይና የሀገር ውስጥ ሚኒስቴሮች ጋር የበይነ መረብ ስብሰባ ማድረጉን አስታውቋል። ወላጆችና የእነዚህ ዜጎች ቤተሰቦች የሀገሪቱ ከፍተኛ አስፈጻሚ አካል የሚኒስትሮች ምክር ቤት ለጉዳዩ ትኩረት እንዲሰጠው ጠይቀዋል። በጃፓን የኢትዮጵያ ኤምባሲ ከሚያንማር መንግስት ጋር ንግግር መጀመሩንና ጉዳዩ በመገናኛ ብዙሃን ትኩረት መሳቡን ተከትሎ በተወሰነ መጠን በፊት ልጆች ላይ ደርስ የነበረው ግርፋትና የከፋ እንግልቶች መቀነስ እንዳሳዩ ቤተሰቦች ገልጸዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።